እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። እዚህ ወረቀት ላይ እንድትፈርምልኝ። ይሄንን ወረቀት ከፍታ አንብበው። ምንም አንተን የሚጎዳ ነገር አይደለም። ባለፈውም ለመፈረም ምንም አይነት ነገር አይፈጅብኝም ወይም ኢዚ ነው ብለኸኛል። ፈቃደኛ ከሆንክ እዚሁ ሚዲያ ላይ ያየን ልትፈርምልኝ እንችላለን። ስክሪፕቶም ይዣለሁ። ፈቃደኛ ካልሆንክ ደግሞ ትልልቅ ሰዎች ባሉበት ያው ከምንም በላይ ካሜራና ሚዲያም ትልቅ ምስክር ነው ብዬ አስባለሁ። አይ አልፈልግም እንደዛ አይሆንም ብለህ ካልክ ደግሞ ትልልቅ ሰዎችን መሰብሰብ እችላለሁ። እንደዛ አድርገን እዚህ ወረቀት ላይ እንድትፈርምልኝ ብቻ ነው ፈልገው። ሌላ ምንም የምፈልገው ነገር የለም። የፍቻችሁ መንስኤ እኔ ከሆንኩኝ እኔ ከህይወታችሁ እወጣለሁ። ድጋሚ ተመልሼ ህይወታችሁ ላይ አልገባም። ባንቺም በአብርሃም ያው ፍቅር ማለት ለሚወዱት ሰው ደስታ መኖር ነውና እኔ ከህይወታችሁ እወጣለሁ። ውሳኔሽን እንድታነሽ እፈልጋለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ የዛሬ ርዕሴ ሀይሚና ብሩኬ እንደውም አብርሽና ሩታን ናቸው ማለት ነው። ቪዲዮ ስጀምሩት በላይክ እና በሰብስክራይብ ጀምሩት። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም። ሰብስክራይብ እንኳን ባታደርጉም ላይክ አድርጉ፣ አይከፈልበትም። እንግዲህ ያው በመጀመሪያ አስተያየቴ ስለ ሩታና ስለ አብርሽ ነው ማለት ነው። እንግዲህ አብርሽ እኔ መች እንደሚስተካከል አላቅም ማለት ነው። ቢያንስ እንኳን ለአዲሱ ዓመት ሩታን አቋም መጠበቅ ነበረበት፣ ማስለቀስ አልነበረበትም። ግን መቼ ነው የሚሻሸለው ማለት ነው። እንግዲህ ትላንትና በሰሩት ቪዲዮ ላይ ያው መግቢያ ላይ እንዳያችሁ የቀለበት ያሰሩበት ወረቀት ያው ቀደደው ማለት ነው። ከአሁን በኋላ ከሩታ መኖር አልፈልግም፣ ሩታ ማየት አልፈልግም እያለ መልስ ሰጥተዋል ማለት ነው። በጣም ያሳዝናል። እውነቴ ነው የምላችሁ። እንግዲህ መቼ ነው ስነ ስርዓት የሚይዘው? ሁሌ ጭቅጭቅ፣ ሁሌ ዝንዝን ያስጠላል ማለት ነው። ቢያንስ እንኳን ለአዲሱ ዓመት ስርዓት መያዝ ነበረበት። እንግዲህ በጣም ያስጠላል። እንግዲህ ያው ሁሌ መጨቃጨቅ በአመት ባልም ሲኖር ሳይኖርም እንደዚህ መጨቃጨቅ በጣም ነው የሚያስጠላው ማለት ነው። ቢያንስ እንኳን ለአዲሱ አመት ለ2018 ቢያንስ ማሻሸል ነበረባቸው እና ያው እንደ 2017 አሁንም ጦርነቱ እንደቀጠለ ነው ማለት ነው። እና በጣም ያሳዝናል። እና ቤተሰቦቼ ላይክ ሰብስክራይብ ማድረጋችሁን አትርሱ። ሁለተኛ ርዕሴ ደግሞ ሀይሚና ብሩኬ እንግዲህ ሀይሚ ከሌላ ሴት ጋር ሲሄድ አይቼዋለሁ እያለች እንግዲህ ያው ተናግራለች ማለት ነው። ብሩኬ እንደዚህ ነገር አያደርግም ከሀይሚ ውጭ ወደ ውጭ ያለ ሁሌም ይናገራል ማለት ነው። ብሩኬ እንደዚህ ነገር የለበትም አያደርግም ማለት ነው። ሀይሚም እንደዛው ናት ማለት ነው። ሁለቱንም በጣም ነው የሚዋደዱ ማለት ነው። ለማንኛውም ላይክ ሰብስክራይብ ማድረጋቸውን